ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ዋሳዬ ደርቤ የሚቀርበው የጥር 24 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር ያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። ሁላችሁም እንደምታስታውሱት የጠለስ ሚዲያ ቤተሰቦች የሆናችሁ ወገኖች እንደምታስታውሱት ጠለስ ሚዲያ ባለፉት 2 ዓመታት ከብልጽግና በተጨማሪ 2 ኃይሎችን ሲታገል ነበር። ከብልጽግና ባልተናነሰ መልኩ 2 ኃይሎችን ሲታገል ነበር። የመጀመሪያው በእስክንድር የሚመራውን የአፋሕድ ክንፍ ነበር። ሙሉ ለሙሉ አፋሕድን ማለት ባይቻልም በእስክንድር ሲመራ የነበረውን የአፋሕድ ክንፍ አካሄዱን ተረድተን ከጎኗ ያሰለፈውን ግሪሳና መንጋ የብልጽግና መንጋ ማንነቱን ጠንቅቀን በመረዳታችን የተነሳ በእስክንድር የሚመራውን አፋሕድ ክንፍ ስንታገል ነበር። ይህን ያነሳነው ለማስተዋስ እንጂ ወደኋላ ለመመለስ አይደለም። ሁለተኛው ደግሞ በኮሎኔል ደመቀ የሚመራውን የጎንደር ፖለቲካ በጎንደር ዩኒቨርሲቲ ፕሬዝዳንት አስራት አጸደወይን የሚመራውን የስኳድ ፖለቲካ ፋይት ስናደርግ ነበር። በጣም በርካታ ፕሮግራሞችን፣ ቪዲዮዎችን ማምጣት ይቻላል፣ ቆርጦ ማምጣት ይቻላል። በኮሎኔል ደመቀ የሚመራውን የጎንደር ፖለቲካ ያ ማለት እንዳጠቃላይ የጎንደር አማራ ሲመራበት የነበረ ፖለቲካ ማለት አይደለም። የተወሰነ ፖለቲካል ኤሊት ከዚህ ከናሸተ ደምለው ኮሎኔል ደመቀ፣ መላኩ አለበል የመሳሰሉ ኃይሎች ጋር ተለጥፎ ሲያራምደ የነበረውን ፖለቲካ ስንኮንን ነበረ እና አስራት አጸደወይን ሲመሩት የነበረውን የስኳር ፖለቲካ በብዛት ፕሮግራም ስንሰራበት ነበር። ትችቱ የሚመነጨው ታዲያ ጎንደርን ከመውደድ፣ ጎንደርን ከማክበር፣ ጎንደርን ከማፍቀር የሚመነጭ ነበር። ከመቆርቆር የመጣ ቢሆንም ግን እንደ ጎንደር ጠል ተደርገን እንድንታይ ደግሞ አጸፋ ሲመልሱ ነበር። በጊዜ ሂደት ግን ሁሉም ነገር ጠራ። ጌታዬ ሁሉም ነገር ጠራ። በወቅቱ ለምሳሌ ከአፋሕድ ጋር የሆኑ ነገሮች ስናደርግ የነከሌ ተከፋይ የነከሌ ተላላኪ ይባል ነበር። እኛ ስንላላክ የነበረው አማራን ነው። ምናልባትም አፋብኃ ውስጥ ከነበሩ አመራሮች ይልቅ አፋሕድ ውስጥ ያሉ ሊቀርቡን ሁሉ ይችላሉ። ግን መስመራቸውን ስላመንበት ነበር ያንን ስናደርግ የነበረው። ግን ስንወቅሳቸው የነበሩ ኃይሎች መጨረሻ ላይ የት እንደተገኙ የምታስታውሱት ነው። ሌሎች አቋማቸውን ቀይረው በመምጣታቸው የተነሳ ደግሞ ለዛም ያለንን ድጋፍ ገልጸናል። ዛሬ ደግሞ ሁለተኛው ስንሟገትለት የነበረው ጉዳይ አሸናፊ ሆኗል። ግን አሸናፊ የሆንበት ነገር አማራን አሸናፊ ያላደረገ በመሆኑ የተነሳ ልንኮራበት አንችልም። የስኳድ ማንነት ግን ታይቷል። የነ ኮሎኔል ደመቀ አሸተ ደምለው አካሄድ ምን ያህል ውሸት እንደነበረ ትናንትና ምርጫ ቦርድ ባወጣው ሰነድ ላይ አመላክቷል። ምን እንደተስማሙ በጎንደር ፖለቲካ ላይ በአማራ ፖለቲካ ላይ ሲሸቅጡበት መኖራቸውን ይፋ አድርጎባቸዋል። እና ትናንት በስሱ ነበር የሄድንበት። ምናልባት ተሳስቻለሁ ተብሎ መግለጫ ሊወጣ ይችላል በምርጫ ቦርድ በኩል። እስኪ በስሱ ብቻ እንሄድበት ብለን አልፈን ነበር። በኋላ ላይ ግን ሌሎች መግለጫም ወጣ። የጎንደር አማራን ከጎጃም አማራ ጋር ሲያታኩስ፣ በሌላ መልኩ ደግሞ ከትግራይ ወገኖቹ ጋር መቼም አብሮ እንዳይኖር የሚያደርግ ፖለቲካ ሲያራምድ የነበረው ኃይል ደግሞ እንትናን እንዳታምኑት፣ ብልፄን እንዳታምኑት፣ እንትናን እንዳታምኑት የሚል ፖስት ይዞ መጥቷል። ራሱ ይህንን ጉዳይ እንዲፈጠር ካደረገ በኋላ የጎንደር አማራን በማንጅራቱ ካረደው በኋላ ከሸጠው በኋላ እንደገና ነጠላውን ዝቅዝቆ ደግሞ ለቅሶውን ይዞ መጥቷል፣ ሙሾውን ይዞ መጥቷል። ግን እስከዛሬ ስንናገር የነበረው ነገር አሁን ላይ በተግባር ታይቷል። የነ አያሌው መንበር፣ የነ ምስጋናው አንዱዓለም፣ የነ አስራት አጸደወይን፣ ኮሎኔል ደመቀ ዘውዱ፣ መላኩ አለበል፣ ኮሎኔል ደመቀ አካሄድ ለጎንደር አይጠቅምም እያልን ስንከራከር እንደነበረ ሁሉ መጨረሻ ላይ ጠቃሚ ያለመሆኑ ታይቷል። ስለዚህ ትችት ስንሰነዝር የነበረው አስተያየታችንን ስንሰጥ የነበረው ጎንደርን ከመውደድ ነበር። ይሄ ቀን እንዳይከሰት ነበረ። ይህን ክደት እንዳናስተናግድ ከማሰብ የሚመነጭ ነበር። የአማራ ፖለቲካ የወልቃይትን ይበይናል እንጂ የወልቃይት ፖለቲካ የአማራን መበታተን ወይም ደግሞ የአማራን መበታተን የአማራ ፖለቲካ እንዲበታተን ማድረግ የለበትም ወይም የአማራን ፖለቲካ መወሰን የለበትም እያልን ስንሞግት ነበር። ምናልባትም አማራ ነኝ እያለ ሲታገል የነበረ ወልቃይቴ እንጂ ወልቃይቴ ነኝ እያለ ሲታገል የነበረ አማራ አልነበረም።
አልነበረም። ለአማራ ማንነታቸው ታግለዋል። እኛም አብረናቸው ታግለን ማስመለስ ያለብንን አስመልሰናል እስከምንችለው ርቀት ድረስ። እነ ኮሎኔል ደመቀ አሸተ ደምለው መዳፍ ላይ ገብቶ ወደኋላ እስኪመለስ ድረስ እንገፋ ነበረ። እኔ ከዚህ በፊትም እንደተናገርኩት ከተከሰስኩበት 120 ገጽ ክስ መካከል 60 ገጽ ያለምን ማጋነን ስለ ወልቃይት የሚሟገት ነበር። ስለ ወልቃይት ተሟግተሃል፣ እንደዚህ ብልሃል፣ ፕሪቶሪያው ስምምነት የጦርነቱን ቦታ የሚቀይር ነው ብልሃል፣ ከትግራይ ወደ አማራ የሚያመጣ ነው ብልሃል፣ በወልቃይት ጉዳይ ላይ እንዲህ አይነት አስተያየት ሰጥተሃል እያለ የሚቀጥል ነበረ። ስለዚህ የአማራ ፖለቲካ የወልቃይትን መበየን አለበት፣ ልክ እንደ ሌሎች ሁሉ ማለት ነው። እንደ ራያ፣ እንደ መተከል፣ እንደ ደራ፣ እንደ አዲስ አበባ፣ እንደ ባህር ዳር፣ እንደ ጎንደር፣ እንደ አጠቃላይ በአማራ ፖለቲካ ውስጥ አንድ ቅርንጫፍ ነው መካተት ያለበት ነው። ከዛ ውጭ ግን ወልቃይት ዛፍ አማራ ቅርንጫፍ ሊሆን አይችልም እያልን ስንናገር ነበር። ስትራቴጂክ ቦታ ነው ይላሉ። አዎ ስትራቴጂክ ቦታ ነው፣ ግን ያን ስትራቴጂክ ቦታ ደግሞ እየተጠቀመበት ያለው ኦህዴድ ነው ብለን ነበር ስንሞግት የነበረው። አውራ ጎዳናን አጣየን ያወደመው አገዛዝ፣ አዲስ አበባን የሰለቀጠው አገዛዝ ከሱ ጎን ተሰልፈህ የምታስመልሰው የማንነት ጥያቄ ሊኖር አይችልም። ምናልባት የምትፈጥረው ችግር የምታስበላው አማራ ካልሆነ በስተቀር ከኦነግ ጋር ተሰልፈህ የአማራ ማንነት ልታስመልስ አትችልም። ወልቃይትን ልታመጣው አትችልም። እና መጨረሻ ላይ በጸጸት ነው የሚጠናቀቀው፣ በክህደት ነው የሚጠናቀቀው። እና ያ ሲከሰት ወይ ገባር ትሆናለህ ወይ ደግሞ ባለቀ ሰዓት ስትወራጭ ትገኛለህ። በእርግጥ እኔ ይወራጫል ብዬ አላስብም። ኦህዴድ የፈለገውን ውሳኔ ቢያመጣ በተለያዩ ነገሮች የተነካካ የመከነ ኃይል ስለሆነ አጎንብሶ ከመገበር ባለፈ ይወራጫል ብዬም አላስብም። ግን ይሄንን ደግሞ ስንናገር ነበር። አማራን ያዋረደን ማክበር ይቁም ብለን ተቃውሟችንን ስንገልጽ ነበር። በዚህ ነው ጸረ ጎንደር ምናምን ስንባል የነበረው ማለት ነው። ዳኛቸው አሰፋን ያህል ጸረ አማራ ባንዳ አምጥተህ እንዴት ካባ ትደርባለህ ብለን የተቃወም ነው። ዳኛቸው አሰፋ ስለ ወልቃይት ስለዋራ እና ዘመነ ካሴን ምሬ ወዳጆን የሚያንቆሽሸውን የአማራ ትግል በአግራሪያን የሚመራ የኦነግና የትህነግን ያህል እንኳን ጥያቄ የሌለው ሐሳብ የሌለው ትግል ነው እያለ የሚያንቋሽሽን ሰው አምጥተህ እንዴት ካባት ትደረባለህ እያል ስንቃወም ነበረ። እነ ሙክታሮቪች ታየ ቦጋለ አይነት ትርኪ ምርኪዎችን ወደ ጎንደር እየጠራህ በጎንደር ዩኒቨርሲቲ ስፖንሰርነት እነሱ ጋር በመነጋገር የምታስመልሰው የወልቃይት ጥያቄ ሊኖር አይችልም እና ትርኪ ምርኪ እየሰበሰብክ ማክበርህን አቁምና ለአማራዎች እውቅና ስጥ እያል ነበር ስንሟገት የነበረው። አይታችኋል። ጎንደር ዩኒቨርሲቲ የሚያዘጋጃቸው የሽልማት መርሃ ግብር ላይ አማራ እኮ አይሸለም። መዓዛ ብሩን አምጥቶ ይሸልማል። አሁን መዓዛ ብሩ በአማራ ፖለቲካ ውስጥ ያላት ሚና ምንድን ነው? በጋዜጠኝነቷ በሚዲያ ባለቤትነቷ ምንድን ነው የሰራችው ለአማራ ፖለቲካ ብትል መልስ የለም። በተለይ ደግሞ በዚህ በና አብይ አህመድ ዘመን እንደ ሲሳይ አጌና ሁሉ መዓዛ ብሩ ጋር ሄዶ ቃለ መጠይቅ ከተደረገ በኋላ ጠቅላይ ሚኒስትሩ እግሩ ስር ነው የተነጠፈችው። መዓዛ ብሩ እግሩ ስር። በዛ ላይ ደግሞ የባለቤቷ ተጽዕኖ አለ፣ የአበበ ባልቻ ተጽዕኖ አለ። ስለዚህ እንኳን በአማራ ፖለቲካ ውስጥ ይቅርና በአዲስ አበባ ፖለቲካ ውስጥ እንኳን ያቺ ያደጉባት ስንት ነገር ያሳለፉባት ስንቱ ሰፈር ሲወድም እንኳን ድምፅ ያልሆኑ ሰዎች ናቸው። እንዲህ ነው እነዚህን ሰዎች እያመጣ የሚሸልመው እያል ስንቃወም ነበረ። ጎንደር ተሞሸረች እያሉ ማዘጥጸት ይቆም ስንል ነበር። አማራ እያለቀሰ ባለበት ሁኔታ አማራ ብቻ እኮ አይደለም የጎንደር አማራ እያለቀሰ ባለበት ሁኔታ ጥምቀት እንኳን ወደ ጎንደር ገብተህ አታከብርህም ተብሎ መንገድ ላይ ተዘግቶበት ነበረ። ጥምቀት እንኳን ጎንደር ገብተህ ማክበር አትችልም ተብሎ ተዘግቶበት ነበር። እና ያ ሁሉ ሲጨፍር የነበረው ምንድነው ካልክ ከአዲስ አበባ የተላከ የብልጽግና ጅራሪ ነበር። ጎንደር ላይ ጥምቀት አከብራለሁ ብሎ ኮንሰርት ካርኒቫል ሲያዘጋጅ የታየው። ስለዚህ እንደ አማራ ሁሉ ጎንደር እያለቀሰ ባለበት ሁኔታ፣ ጎንደር ዋጋ እየከፈለ ደሙ እየፈሰሰ ባለበት ሁኔታ ጎንደር ተሞሸረች እያሉ ማዘጥጸት እና የጎንደር አማራን ከወንድሞቹ መነጠል ይቁም እያልን ስንቃወም ነበረ። ስኳድ ጎንደርን ለመሸጥ የተደራጀ ቡድን ነው። ስኳድ ጎንደርን ለመሸጥ እና የአማራን ፖለቲካ ለመሸቀጥ የተደራጀ የጠላት ቡድን ነው። አማርኛ ተናጋሪ ነው። የአያሌው መንበረን ቤተሰቦች ሂዱና ጠይቁ ባካቸው፣ አጣሩ። ወይ ቅማንት መሆን አለባቸው ወይ ደግሞ የሆነ ሰዓት ላይ ወደ ጎንደር የመጡ የሌላ ብሔር መሆኑ ችግር የለውም እኮ። አማራ ሳይሆኑ ግን የአማራ ፖለቲካ ኢትዮጵያን ይታደጋል ያድናል ብለው ማስተባቸው የተነሳ አማራ ጋር እየታገሉ ያሉ እልፍ አላፍ ኃይሎችን ልዘረዝርልህ እችላለሁ። እነዚህ ሰዎች ግን ከዘር አማራዎች የተወለዱ
ልጆች ናቸው እና ሂዱና ጣሩ። የስኳድ ፖለቲካ ጎንደርን አይጠቅምም፣ ጎንደርን ከአማራ የሚነጥል ነው እያልን ስንቃወም ነበር። ስኳድ ጸረ ጎንደር ነው ስንል ጎንደርን ተሳደብክ እያሉ ግን የሚመጡ ቁጥራቸው በጣም በርካታ ነበር። እና አብይን ሜዳሊያ መሸለም ልክ አይደለም። አብይ አህመድም ሜዳሊያ ሸልመህ እዚህ ጋር አንጠልጥለህ ሸውደህ የወልቃይትን ጥያቄ ልታስመልስ፣ እንደዚህ አይነት ቀልድህን አቁም። አብይ አህመድ ከጡጦ ጋር የአማራ ጥላቻ እየተጋተ ያደገ የኦነግ ጽንስ ነው። ስለዚህ እሱን አውጥተህ የሆነች ወርቅ ሸልመህ ወልቃይት ምድር ላይ ሰሊጥ ማምረት ፈልገህ ከሆነ ተሳስተሃል በማለት ስንናገር ነበረ። አርሚ 7 ተከዜ ዘብ ላይ ተኮሰ እየተባለ ተኮሰ። ከትግራይ ጋር ያጣሉን ሲሞክሩ በፍጹም ትግራይ ጋር ልታጣሉን አትችሉም። ከአምቦና ካጋሮ ይልቅ አድዋ ይቀርበናል፣ አክሱም ይቀርበናል እያልን ስንሟገት ነበረ። ፋኖን አጥፍታችሁ ጎንደርን ካላስረከባችሁኝ የራሴን ሂሳብ እሰራለሁ ብሎ አብይ እቅጩን ነግሯቸዋል በማለትም ተናግረን ነበር። እኔ በአንድ በኩል ከትግራይ ኃይሎች እንትን እየተባለብኝ፣ በሌላ በኩል ደግሞ የእናንተን ጥያቄ ካስመለስኩ በኋላ የጎንደር ፋኖ እየወጋኝ ልቀጥል አልችልም። ስለዚህ በአጭር ጊዜ ውስጥ የምታስገቡ ከሆነ አስገቡ፣ ካላስገባችሁ ግን አሰላለፍ ለውጥ አደርጋለሁ ብሏል አብይ አህመድ በማለት መረጃ ስናደርስ ነበር በተለያዩ ጊዜያት ማለት ነው። እውነት ለመናገር እነዚህም መረጃዎች በማድረሳችን የተነሳ እኔ አሁን ባለሁበት አካባቢ እንደው ለቤተሰብ ለቅርብ ሰው የሰጠሁት መረጃ አለ። እንደው አንድ ነገር ቢደርስብኝ፣ የሆነ ቦታ ላይ ወድቄ ብገኝ፣ ተኩሰው ቢሞቱኝ፣ የሆነ ቦታ ላይ አደጋ አጋጥሞኝ ብቀር ኦነግ ወይ ትህነግ ያደረገው እንዳይመስላችሁ። ያን የሚያደርገው ስኳድ ነው። እቅዳቸውን ያከሸፍኩባቸው ስለሆነ በሚሊዮን የሚቆጠር ብር የተከፋፈሉበትን አጀንዳ እያፈራረስኩባቸው ስለሆነ ዛቻም ጭምር እየደረሰኝ ስለሆነ እነዛን ዛቻዎች ሁሉ ትራንስፈር አድርጌ ለሚመለከተው አካል ማለት ነው እና አንድ ነገር ቢሆን ተጠያቂዎቹ እነዚህ ናቸው እስከ ማለት ደርሼ ነበር። እውነቱን ነው የምነግራችሁ። ግን ትግል አላቆምንም፣ ሞትን ፈርተን ትግል አላቆምንም እንጂ እኔ 4 ኪሎ ፊት ለፊት ቁጭ ብዬ ብልጽግና አንስተች፣ ሜክሲኮ ተቀምጬ ፌዴራል ፖሊስ ፊት ለፊት ብልጽግና አንስተች እንኳ በዛ ልክ ዛቻ፣ በዛ ልክ የደህንነት እጦት አልተሰማኝም ነበርና በመጨረሻ ግን ያልነው ነገር ተከሰተ። እነዚህ ቪዲዮዎች የዛሬ 4 ወር የዛሬ 5 ወር ስንናገራቸው የነበሩ ናቸው። ዛሬ ግን ያ ንግግር እውነት መሆኑ ተጋልጧል። አገዛዙ ጎን ማሰለፍ መፍትሄ ነው ብለው በማመናቸው የተነሳ ዳኛቸው ትናንት ወልቃይት ላይ ተገንቶ ፖለቲካ ለመስራት ሞክሯል። ጸረ አማራዎቹ ላለፉት ጊዜ ጸረ ፋኖ ጸረ አማራ አስተሳሰብ ሲያቀነቅኑ የነበሩት ኮሎኔል ደመቀ ዘውዱና እሸተ ደምለውም ካባ በመደረብ ለአማራ ያላቸውን ንቀት ገልጸዋል። አሁን የጎንደር ዩኒቨርሲቲ ራሱ የሚያደርጋቸውን ነገሮች ስትመለከቱ፣ የሚሸልማቸውን እውቅና የሚሰጣቸውን ጋዜጠኞች፣ ሚዲያዎች ስትመለከቱ ጸረ አማራዎች መሆናቸውን ትረዳላችሁ። አንድም ቀን የአማራን ኬዝ ዘግበው የማያውቁ ሚዲያዎች ሲሸለሙ ታያላችሁ። የክብር ዶክተር የሚሰጣቸው የነበሩትም እነማን እንደሆኑ ብትመረምሩ ጸረ አማራ መሆናቸውን ትረዳላችሁ። ለዚህ ምክንያቱ ደግሞ የጎንደር ፖለቲካን የተቆጣጠረው ከተማ ላይ ሆኖ እያመፀ የሚገኘው የቅማንት ኮሚቴ መሆኑ ነው። አማራዎቹማ ወደ ትግል ገብተዋል። የሚገራርም ክፍለ ጦር ግዙፍ ኃይል መስርተው ወደ ትግል ገብተዋል። ከተማውን ፖለቲካውን የተቆጣጠሩት ግን እነዚህኞቹ በመሆናቸው የተነሳ ጸረ አማራዎች ከፍ እየተደረጉ ነው። ይህንን የጎንደር ኤሊት ልትታገሉት ይገባል። መቼም ሁሉም ጠቅልሎ ወደ ትግል ሜዳ አልገባም። እንደዚህ አይነት ነገር ስንናገር ጸረ ጎንደር ምናምን የጎንደር ጥላቻ እያላችሁ ከመዘብዘብ ይልቅ ልትታገሉት ይገባል። ይሄ ጎንደር ጥላቻ አይደለም፣ ጎንደር ተዋረደች ነው እያልን ያለ ነው። ትናንትና አብይ አህመድ ፋሲል ግቢ ውስጥ የክብር ሜዳሊያ ሲሰጥ የተዋረደው ጎንደር ነው፣ አማራ ነው። በተመሳሳይ መልኩ ዶክተር ዳኛቸው አሰፋ ወልቃይት ላይ ካባ ሲደረብለት የተዋረደው ጎንደር ነው፣ አማራ ነው። ይህንን መረዳት ያስፈልጋል። በተረፈ ግን እነ እሸተ ደምለውና እነ ኮሎኔል ደመቀ የተሳሳተ ካልኩሌሽን ውስጥ መግባታቸው እርግጥ ነው። ዳኛቸው አሰፋን በመያዝ አብይ አህመድን በመያዝ የሚመለስም የሚጸናም ጥያቄ ሊኖር አይችልም። የጊዜ ጉዳይ ነው። መሳሳታቸው ይገባቸዋል። አሁን ላይ የመረጡት መስመር የብአዴንን መስመር የኦህዴድን መስመር ቢሆንም የሆነ ሰዓት ላይ ግን ወደ ጸጸት ጎዳና መግባታቸው የሚቀር አይደለም። በተረፈ አቋማችን አሁንም እንደተጠበቀ ነው። ወልቃይት አልተመለሰም። ወልቃይትን የተቆጣጠረው ከህወሓት ተቀብሎ ኦህዴድ ነው የተቆጣጠረው። ብልጽግና ነው የተቆጣጠረው። ብአዴን ነው የተቆጣጠረው።
እንደሰማችሁት ነው እንግዲህ በየጊዜው ስንናገረው የነበረው ነገር ትናንት በግልጽ ታይቷል። ትናንት ምን ተደረገ ከተባለ የጌታቸው ረዳ ንግግር ከቀናት በፊት የተናገረው እርቪን ማሲንጋን ወደ ሁመራ ይዞ ከሄደ በኋላ አስተዳደሩ እንዲፈርስ ተወስኗል በማለት ጌታቸው ረዳ ተናግሮ ነበር። ያ የጌታቸው ረዳ ንግግር በተግባር መገለጹን በሚያሳይ መልኩ እነ ወልቃይት እነ ራያ ጠለምት የመሳሰሉ አካባቢዎች ትግራይ ክልል ውስጥ መካተታቸውን የምርጫ ቦርድ ይፋ አድርጓል። በድርድሩ ትግራይ ክልል ውስጥ አካቷቸው መጥቷል። ነገ ሊሰርዘው ይችላል። በነገራችን ላይ ተጽዕኖ ከበዛበት ነገ ሊሰርዘው ይችላል። ያ ማለት ግን በስተት አደረጉት ማለት አይደለም። ኦህዴድ የሚያደርገው እነዛ ስለሆነ ያዋጣኛል ያለውን ከመሞከር የማይመለስ ስለሆነ ሰሞኑን የወልቃይትን ካርድ ሲስቡ አማራው አልገዛችሁ አለ። እኛ ከኦህዴድ ሆነን የምናስመልሰው ጥያቄ የለም። አራፋ በነባክ መግለጫ አውጣ እየተባለ ቢመለስም ወጥመዳቸው ውስጥ ሊገባላቸው አልቻለም። ስለዚህ ወልቃይት ላይ ያጠመዱት ወጥመድ እንደከሸፈ ካርዱ እንደከሸፈ ሲረዱ እስኪ ደግሞ ወደ ትግራይ አድርገን ደግሞ እንሞክረው ብለው ነው የመጡት። ስለዚህ ያልጠበቁት አጸፋ ከተለያየ አቅጣጫ ካጋጠማቸው ደግሞ በስህተት ነው ብለው ሊመጡ ይችላሉ። ግን እንደ ድሮው ኬሪያ ኢብራሂምን እየወቀስክ የምትሄድበት አግባብ የለም። ማነው ይህን ያደረገው ካልክ የፌዴሬሽን ምክር ቤት ፕሬዝዳንት የሆነው አገኘሁ ተሻገር ነው። የሚሳነን ነገር የለም እያለ ሲበሸከት የነበረው ታዬ አጽቀሥላሴ ነው። የምርጫ ቦርዷ ሜላትወርቅ መሰለኝ ስሟ። ሁሉም የት ናቸው ካልክ ደግሞ በውልደት ደረጃ ጎንደር ናቸው፣ ሁሉም ቢሆን ማለት ነው። ስለዚህ ያንን አድርገው በትናንትናው ዕለት እስኪ ደግሞ ወደ ትግራይ እናድርገውና እድላችንን እንሞከር ብለው ውሳኔያቸውን አሳውቀዋል። ይሄን እንደሚያደርጉት ጥርጥር የለውም። መጨረሻ ላይ ኦህዴድ ተሳካለትም አልተሳካለትም የወልቃይትን ጥያቄ ወይም የወልቃይትን ጉዳይ ለትግራይ በመስጠት እድሉን እንደሚሞክር መገመት አይከብድም ነበረ። በተረፈ ግን ይሄ ጉዳይ ሲከሰት እንኳን ስኳድ ጸረ አማራው ጸረ ጎንደሬው ስኳድ ዛሬ እንኳን ስህተቱን መቀበል አልቻለም። እንግዲህ ከቀናት በፊት አስባችሁታል። ከቀናት በፊት ዘመነ ካሴ ወልቃይትን ሸጠው እየተባለ ሲለቀስ ነበረ። ዘመነ ካሴ ወልቃይትን ሸጠው አስባችሁታል። ወልቃይት ባለቤት አለው ሲሉ እንዳልከረሙ ሁሉ ወልቃይት ዘባለው ሲባል እንዳልከረመው ሁሉ ዘመነ ካሴ ሄዶ ከቲፒኤልኤፎች ጋር ተፈራርሞ ወልቃይትን ውሰዱ ብሎ ሲሰጣቸው አስባችሁታል። የጎንደርን ህዝብ እኮ እንዴት እንደሚንቁት እንዴት እንደሚጠሉት በጣም ነው የሚገርመው። እና ዘመነ ካሴን ሲወቅሱ ነበር። ትናንትሳ ምን ምክንያት ይዘው መጡ? ምርጫ ቦርድ የምርጫ ቀጠናዎችን አሳውቁ ብሎ ሲጠይቅ አረጋ ከበደ የተባለ ሰው ወልቃይትን ሳያካተት ላከ። ትግራዮች ግን ወልቃይትን አካተው ላኩ። ስለዚህ ጉዳት ሰራን አብይ አህመድ ሳይሆን አረጋ ከበደ ነው እያሉ አህያውን ትተው ዳውላውን ሲደበድቡ ነበር። ኧረ ዳውላም አይደለም ከዛም የራቀ ነገር ነው የሚደበድቡት። አንደኛ በአደን ውስጥ ነፍስ ያለው አመራር እንደሌለ ይታወቃል። በአደን ተግባራዊ የሚያደርገው ኦህዴድ ከላይ ያወረደውን መመሪያ መሆኑ ይታወቃል። በአደንማ ከድሮ በባሰ መልኩ አቅመቢስ ልፍስፍስ እንዲሆን እና ያለው መንበር ሰዎች እና ያለው መንበር መንደር ሰዎች ተጫወቱበት። በአንዳንድ ነገሮች እንኳን አጸፋ እንዳይሰጥ እነ መላኩ አለበል ቀለዱበት እና አረጋ ከበደን ተወቃሽ አድርገው መጡ። አስባችሁታል? ከሸጡ በኋላ ምን ያደርጋሉ መሰለ? የሸጠህ ዘመነ ካሴ ነው፣ የሸጠህ አረጋ ከበደ ነው ብለው ይመጣሉ። በአደን ብለው እኮ አይሉም። የወልቃይትን ጉዳይ አሳልፎ የሰጠው በአደን ነው አይሉም። የወልቃይትን ጉዳይ አሳልፎ የሰጠው አፋብን ነው አይሉም። ለምሳሌ አፋብን የሆነ ነገር ቢያደርግ እኮ ድርጅት ስለሆነ ድርጅቱን ነው የምትወቅሰው። እነሱ ግን ዘመነን ነው የሚወቅሱት። ምክንያቱም ዋና የመታገያ ፒላራቸው የጎንደር አማራ ከጎጃምም ጋር ከትግራይም ጋር ግንኙነት እንዳይኖረው በማድረግ የአምቦና የአጋሮ ገባር ሆኖ እንዲቀር ማድረግ ነው። ስለዚህ አሁንም በዚህች አጋጣሚ ደግሞ እንደ አይነት ጉዳት ካደረሱ በኋላ ከጎጃም ጋር ለምን ለማታኮስ አንጠቀምበትም ይሄን ካርድ? ስለዚህ በአንድ በኩል ዘመነ ሸጠው እያልክ በል እነ ምስጋናው አንዱዓለም ደግሞ ምን ብለው መጡ? አረጋ ከበደ ነው ይሄን የሰራው፣ አብይ አህመድ አይደለም፣ ማማቻችን አይደለም፣ የዝናሽ ታያቸው ባል አይደለም ይሄን ያደረገው ብለው መጡ። እና እነዚህ ደናቁርጦች የጎንደር አማራን እንዴት እንደሚንቁት እንዴት እንደሚጠሉት አስባችሁታል? እና በእነዚህ ሰዎች ያልተበሳጨ በማለት ልትበሳጭ ትችላለህ። አንድ ቀን እንኳን ኦህዴድን አንድ ቀን እንኳን እንደ ድርጅት በአደንን ሳይተቹ ሁሌ በአደን ውስጥ ሲመጡ የጎጃም በአደን የሆነ ይቱ ነው የጎጃም በአደን አረጋ ከበደ ምናምን ብለው ሲተኩሱ ታያላችሁ።
ሁሌ በአብንም ውስጥ ሲሰሩት የነበረው የምታውቁት ነው። አፋሕድን እንደዛ አድርገው ተጫውተው ግማሹ ኃይል እንዲገባ ያደረጉት እነማን ናቸው? እነ ምስጋናው አንዱዓለም ናቸው። እነ አያሌው መንበር ናቸው። አሳየ ምን ሆነሃል? ስለ አያሌው መንበር አታውራ ይሉኛል። አወራለሁ ጌታዬ፣ አወራለሁ። ፖለቲካውን የተቆጣጠሩት የጎንደር ፖለቲካን የተቆጣጠሩት እና አያሌው መንበር መሆናቸውን እረዳለሁ። ዛሬ ድምፁን ያጠፋው ታማኝ በየነ እንኳን አስተላለፉ ከና አያሌው መንበር ጋር መሆኑን እረዳለሁ። የሚያራምዱት ፖለቲካ በተወሰነ በተለይ ደግሞ ፖለቲካው ላይ የሚንቀሳቀሱ ኃይሎች እነሱ እንደሚገዙት ስለምረዳ ነው። በተረፈ ትናንት ምን ብሎ ለጠፈ አያሌው መንበር? ዛሬ ነው እንጂ አትመነው፣ ብልጽን አትመነው፣ አረጋን አትመነው፣ አፋብንን አትመነው ብሎ መጣ። ምንም ማስተባበል አልችላለ። አማቻቸው ስላዋረዳቸው፣ ኦህዴድ ስላዋረዳቸው በስሱ ማለት ነው። አትመነው፣ ብልጽን አትመነው፣ አቆላምጦ ለዛው ማለት ነው። ብልጽን አትመነው ብሎ መጣ። በተረፈ ወልቃይት አስመላሽ ኮሚቴ ትናንት መግለጫ አውጥቷል። በጣም የተለሳለሰች ደጅ መጥናት እንዲህ ጫማ ስር ተኝቶ ነው መግለጫውን ያወጣው። የወልቃይት አስመላሽ ኮሚቴ ጫማ ስር ወድቆ አንብቡት፣ ግቡና አንብቡት። ቆጣ እንኳ አታገኙም። ይቻውን የነሱ ምንድነው የሚባለው? አካሄድ ይባላል። የፖለቲካ አካሄድ፣ ብልጣብልጥነት በዛች መልኩ በተለሳለሰች መልኩ። ከዛ አያሌው መንበር ምን ብሎ ሸራረገው? ፖለቲካንማ እናንተ ስሯት፣ አብይ አህመድ ይስቅባል፣ ሲስ ጅላጅል እያለ ነው የሚስቅብህ እና ኦህዴድ ላይ እነዚህ አይነት ፖለቲካ አይሰራም ጌታ፣ አይሰራም። በኃይል አሸንፈ ነው አላማህን ልታስፈጽም የምትችለው በኃይል። ትናንት ትጥቅ አልባ ክልል አደርጋለሁ ብሎ ሲመጣ ጀግኖቹ ሲጠበጥቡት ምን አደረገ? ዛሬ በየአይነቱ ጠመንጃ ተሸክሞ እየመጣ አማራን እያስታጠቀ ነው። ልዩ ኃይል የሚበለው ሚሊሻ የሚበለው አድማ በታኝ የሚበለው ትናንት ያንን እቅዱን ጥሎ መጥቶ እንደገና አማራን እንዲያስታጥቅ እያደረጉ ነው። የሚያዋጣው ያ ነው። ከዛ ውጭ ግን ቃላት በማለስለስ ምን በማለት የቹቹ አለባቸውን አካሄድ በመከተል የወልቃይትን ጉዳይ ልታስመልስ ይናፍቃል። በፍጹም እንዳታስበው። በተረፈ ቀጣዩ ቅድ ምንድነው በሚለው ጉዳይ ላይ የራሴ መልከታ ሳቀርብ በሰሜኖች መካከል ተፈጥሯል የሚባለው ጥምረት ወይም የሚጠረጥሩት ጥምረት በተጨባጭ እንኳን ባይፈጠርም ማለት ነው ከባድ የሆነ ፍርሃት ደቅኖባቸዋል። ኦህዴድ ላይ ከባድ የሆነ ፍርሃት ደቅኗል። ስለዚህ ከዚህ በፊት እንዳልኳችሁ 40-20-20 የሚለውን ቀመር ለመከተል አስበዋል። 40% ከፌደራል፣ 20% ከአማራ፣ 20% ከትግራይ፣ 20% ከብሔር ብሔረሰቦች የተውጣጣ አመራር ማዋቀር የሚል እቅድ ነበራቸው። ልክ እንደ ድሬዳዋ ሁሉ ማለት ነው። እሱን ተግባራዊ ለማድረግ ማቀዳቸውን ሰምተናል። እና ይህም ሲሆን ከዚህ በኋላ ሚዲያ ላይ የማይታዩ ኃይሎች አሉ። እስከዛሬ መጥተው በወልቃይት ሲሸቅጡ የነበሩ፣ በወልቃይት ሲያምታቱ የነበሩ፣ ጀግና ሲጫወቱ የነበሩ እንዴ ቁርጥ ቀን ከመጣ እኮ በወልቃይት ጉዳይ እንዴ አንገታችን ደረታችን ላይ ጥይት ሳያርፍ እንዴት ነው በፍጹም አይደረግም ሲሉ የነበሩ ድርዮች ከዚህ በኋላ ሚዲያ ላይ አታያቸው። እነ ዳኛቸው አሰፋ ከዚህ በኋላ መጥቶ ሊተነትን በታሪክ ቢተነትንም በተገላቢጦሽ ነው የሚተነትነው። ከዚህ በፊት ታስታውሳላችሁ በኤርትራ ጉዳይ ላይ ዳኛቸው አሰፋ ብሎ እንደነበር እኔ ስለ ኤርትራ ጠይቄ ጌታዬ ከነሱ ጋር በመተባበር ያመጣነውን ያስገኘውን ድል እሱን ተቀብዬ ነፃነቴን እያጣጣምኩ ነው ተወኛለው ማለት ነው። አንድ አፍታ ላይ ቀርቦ ከዛ ከ3 ወር በኋላ ሲመጣ ሻቢያ እያለ መጣላችሁ። ሻቢያ አሁንሳ በቀጣይ ዳኛቸው አሰፋ የሰሊጥ ፖለቲከኞች እያለ ይመጣል። ጋሻው መርሻ፣ ጦር መሐመድ፣ አያሌው ቅንጭር፣ ምስጋናው አንዱዓለም ምናምን የመሳሰሉ ሰዎች ከዚህ በኋላ ወልቃይት ጉዳይ ላይ ወጥተው ሲተነትኑ ያለው ብለህ እንዳታስብ። አሳየ ደርቤን ግን ታገኘዋለህ። ጸረ ጎንደር እያሉ ሲሉት የነበረው አሳየ ደርቤ ግን ከዚህ በኋላም ስለ ወልቃይት መሟገቱን አጠናክሮ ይቀጥላል። አፋብን እንደዛ ሲያደርግ ታገኘዋለህ። እና ያለያየን አካሄድ ጉዳይ ነው። ኦህዴድን በመከተል የአማራን የመጨረሻ በአማራ ህልውና ላይ ስጋት ደቅኖ የመጣውን ድርጅት እሱን ተከትለ የምታስመልሰው ጥያቄ የለም በማለት ተቃወምን እንጂ በጥያቄው ላይማ ቅንጣት ታክል የምናመነታበት ሁኔታ ሊኖር አይችልም። በመጨረሻም ለነገ አማራጩ ምንድነው? ያለው አማራጭ ታዲያ ምንድነው ከተባለ አፋብንም ማጠናከር ነው ጌታዬ። የአማራ ጥያቄ በጅምላ ካልሆነ በስተቀር በተናጠል እንደማይመለስ መረዳት፣ አካባቢያዊ መሰረት ያደረገ አካሄድ በመከተል የምታስመልሰው ጥያቄ አለመኖሩን ተረድተ ከአፋብን ጎን መሰለፍ ነው። ሌላው የትግራይ ኃይሎች ደግሞ ልትባንኑ ይገባል። ዛሬ አብይ አህመድ የሚሰጣችሁ ወልቃይትን አንስቶ ቢሰጣችሁ እንኳን አማራ ጋር ያላችሁን ግንኙነት እንደሚያበላሽ ልትረዱ ይገባል።
ይገባል። የሚያዋጣው ከኦህዴድ ከአጋሮ ጋር ፖለቲካ መስራት አይደለም። የሚያዋጣችሁ ከጎንደር ጋር ከመላው አማራ ጋር ከኤርትራ ጋር እያደረጋችሁት እንዳለ ሁሉ ማለት ነው። እነሱ ጋር የሚያናኑር ፖለቲካን መከተል ነው። ወልቃይቴ ጋራችን ነው፣ በጋራ እናስተዳድረዋለን፣ በጋራ ተነጋግረን ችግራችንን እንፈታለን። ያንን ለመፍታት ግን 4 ኪሎ ውስጥ ያለውን ህዝብን በማጋጨት ስልጣኑን ማራዘም የሚፈልገውን አጋንንት ስናስወግድ ነው የሚል ቁርጠኝነት ያስፈልጋል። ቀጣዩ ርዕሳችን የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ መምሪያ ኃላፊ ሄኖክ አዲሴ ከሮሃ ጋር ወሳኝ የሆነ ቃለ መጠይቅ አድርጓል። በነገራችን ላይ ሄኖክ አዲሴ በጣም ከማረንቃቸው ከምመሰጥባቸው አርበኞች ጀግኖች መካከል አንዱ ነው። ማይክል ስኮፊልድ እንበለው ፕሪዝን ብሬክን ያላየ ይኖራል ብዬ አላስብም። ፓፒዮ ወይ ደግሞ ዘ ካውንት ኦፍ ሞንቴ ክሪስቶ የሚል የአሌክሳንደር ዱማስ ነው የማሪዮ ፑዞ መጽሐፍ ድሮ ያነበብነው ማለት ነው። እና ሁሉም ግን ያው እስር ቤት ታሪክ ያለበት ነው። እና ሄኖክ አዲሴም እንደዛ ነው። እንደ ፓፒዮ ሁሉ ቃሊቲን እስር ቤት የቅሊንጦን እስር ቤት ሰብሮ ማምለጥ የቻለ ጀግና ነው። እስር ቤት ሆኖ እንኳን የማይጨበጥ እስር ቤት ሆኖ እንኳን ከመፈራገጥ የማይመለስ ጀግና ነው። መጨረሻ ላይ ግን ከፌዴራል ፖሊሶች ጋር በመነጋገር እነሱን በማሳመን በሕክምና ሰበብ ፖሊሶቹን ይዞ የጠፋ ጀግና ነው። እና ሄኖክ እኔ በጣም ተስፋ ከማረግባቸው አርበኞች መካከል አንዱ መሆኑን መግለጽ እፈልጋለሁ። ሄኖክ አዲሴ ዓላማ ያለው ብቃት ያለው መሬት የወረደ ስራ በመስራት የሚታወቅ የተግባር ሰው ነው። አይዲያሊስትም ብቻ ሳይሆን የተግባር ሰውም ጭምር ነው። ራሱን የዘነጋ ነው። ግላዊ እቅድ የሌለው ነው። በግል እንደዚህ አደርጋለሁ ምናምን ብሎ ከአማራ የትግል ሜዳ ውስጥ ቅንጣት ታክል ግላዊ እቅድ የሌለው ከህዝባዊ አመለካከት ውጭ የራሱን እቅድ በልቡ የሰነቀ ነው ማለት አይቻልም። እና ህዝባዊ ነው አስተሳሰቡም እንደዛ ነው። ራሱን የዘነጋ ግላዊ እቅድ የሌለው በወልዲያ ዩኒቨርሲቲ የሳይንስና ቴክኖሎጂ ዲፓርትመንት ዳይሬክተር የነበረ ጀግና አርበኛ ነው። ይህ ጀግና አርበኛ ሰሞኑን ከሮሃ ሚዲያ ላይ ቀርቦ ቃለመጠይቅ አድርጎ ነበር። ቃለመጠይቁም ትናንት ተላልፏል። አፋብን ስላለፈበት ሂደት በዝርዝር መረጃ ሰጥቷል። አገዛዙ የአማራን ጥያቄ ፈጽሞ ሊመልስ እንደማይችል አንድ እንኳ ጥያቄ ሊመልስ እንደማይችል ተናግሯል። ስልጣኑን በህዝቦች ግጭት ማስጠበቅ የሚፈልግ ነው። ህዝብን በማጋጨት አንድ ጊዜ አማራን ከትግራይ ሌላ ጊዜ ጎጃምን ከጎንደር አካባቢ መሰረት አድርጎ እና ወሎም ከሸዋ እንደዚህ እያታኮሰ ስልጣን ላይ መቆየት የሚፈልግ ነው በማለት ተናግሯል። እስቲ ቀንጨብ አድርገን ሰምተነው እንመለስ። ስለ ትብብር ሲነሳ ጠላት ሁለት መሰረታዊ ጭብጦችን ያነሳል። ጠላት እንደምታውቀው የአማራን ደም ሲያፈስ መኖር የሚፈልግ ስርዓት ነው። የአማራን ህዝብ ጥያቄ በተማከለ መንገድ መመለስ የማይፈልግ ስርዓት ነው። የሆነችውን እያነሳ የሆነችውን እየጣለ አለሁላችሁ ለማለት ነው የሚሞክረው። በእውነቱ ግን ማንድም ጥያቄ መመለስ አይችልም። ስልጣኑን በአማራና በትግሬ በአማራና በአፋር በአማራና በኦሮሞ ባሉት በብሔር ብሔረሰቦች ግጭት ማስጠበቅና ማቆየት የሚፈልግ ስርዓት ነው። ጥያቄዎቻችንን እየነጣጠለ በማምጣት ከውስጣችንም ከጎናችንም ዘላለማዊ ውጋትን መስጠት ስለሚፈልግ የሚሰራው መሰረታዊ ስራ ነው። አንዱ የጠላት ፕሮፓጋንዳ ነው። አንዱ በመሰረታዊነት ይሄን ነገር እያደረገ ያለው ለምንድን ነው? አማራ አንደኛ ይሄን ፕሮፓጋንዳ በመስራቱ አይደራጅም፣ ይበተናል። ሁለተኛ ከጎኑ ከዚህ በፊት በጠላትነት እየተፈራረጀ የኖረውን ወይም ደግሞ ይኖራን ብሎ የሚያስበውን ወይም ደግሞ አሁንም ጠላት ናቸው ብሎ የሚያስባቸውን ኃይሎች በጠላትነት እንዲቀጥሉ ይፈልጋል። የሱ ለአማራ ጥላት ብሎ ያስቀመጣቸው ዝርዝሮች አሉ። እነዛን በነበረው ስቴተስ ኮ የማስቀጠል በነበረው ሁኔታ የማስቀጠል ፍላጎት አለው። አንዱ መሰረታዊ ሐሳብ ከዚህ የሚመነጭ ነው። እነዚህን እኛን ከጠላት ጋር ለመፈረጅ የሚፈልግበት መሰረታዊ ምክንያት አንዱ ከዚህ የሚመነጨው። ሁለተኛው ግን በአማራ ደም የተዛነፈ ጥቅም ማግኘት የሚፈልጉ የራሱ አካላት ደግሞ አሉ። እነዛ እነማን ናቸው? እንደዛ አማሮች ናቸው። ነገር ግን የአማራነት ጉዳይ የአማራ ብሔርተኝነት ጉዳይ በአማራነት የመሰባሰብ ጉዳያቸው አይደለም። ለነሱ ጉዳያቸው ጎንደሬነት ሊሆን ይችላል። ለነሱ ጉዳያቸው ወሎዬነት ሊሆን ይችላል። ሸዋዬነት ሊሆን ይችላል። ጎጃሜነት ሊሆን ይችላል። እንደሰማችሁት ነው እንግዲህ በአንዳንድ አካባቢዎች በአማራ ደም የራሳቸውን መንደር ጥቅም ማረጋገጥ የሚሹ መንደሬዎች መኖራቸውን ገልጿል።
በአማራ ደም የጎጣቸውን ጥቅም ማስከበር የሚፈራ የጎጣቸውንም አይደለም ጎጣቸውም ውስጥ ስትገቡ የሆነ ቡድን ጥቅም ማረጋገጥ የሚፈልጉ ደናቁርት አሁን ላይ ፖለቲካውን እያወቁት መሆኑን ገልጿል። የአማራ ጥያቄ የሚመለሰው በአማራዎች ነው ብሏል። አማራን ጥያቄ በትኖ ማስመለስ አይቻልም። በተናጠል የወልቃይት ጥያቄ የምን ጥያቄ እያልክ የምታስመልሰው የለም። ትናንትና ኮሎኔል ደመቀ ዘውዱ ስለደራ ስለመተከል ስለመሳሰሉ ሲጠየቅ እርግጥ ነው እነዛ ጋር ማጃበሉም በወቅቱ ችግር ሊኖረው ይችላል፣ ግን የገለጸበት መንገድ ልክ አልነበረም እና የአማራ ጥያቄ ሲመለስ የወልቃይት ጥያቄ ይመለሳል። ለአማራ ህዝብ ጥያቄ እየፈጠረ ያለ ችግር እየፈጠረ ያለ ኃይል ግን የወልቃይትን ጥያቄ ሊመልስ አይችልም የሚል አስተያየት ሰጥቷል። የአማራን ጥያቄ በትኖ ማስመለስ እንደማይቻል በራያ ያገዛዙ እቅድ በራያ ላይ ተጠምዶ የነበረው ያገዛዙን እቅድ ይፋ አድርጓል። እኛ ለቆ ሲወጣ ከዛ ወያኔ ተከትሎ ሲመጣ እነሱ ጋር ግብ ስንገጥም ከጀርባ ሊመቱን ነበር እቅዳቸው። ያን እቅዳቸውን ተረድተን ማክሸፍ ችለናል ብሏል። እኔ ገርማችኋል እኮ አሁን ላይ እኮ ራያም ሲረከብ በወልቃይትም የሆነ ነገር ሲመጣ አፋብን በአደን እኮ ተረስቷል እኮ የአሳማው ስብስብ እኮ ተረስቷል። የእሱ የስራ ድርሻ ምንድነው? ቪኤት መኪና ውስጥ እንትን ብሎ መላላክ በቃ ባህር ዳር አቫንቲ ሆቴል እየተገናኙ በቃ ሲማግጡ ከመዋል ውጭ ስራ የላቸው። አዲስ አበባ በፕሌን መመላለስ በአደን እንደዚህ አድርግ ብሎ የሚጠየቀው ጥያቄ የለም። መቼም እኔ በአደንን ጥያቄ ጠይቁ ልል አልችልም፣ ግን ደግሞ መወቀስ አለበት እኮ ይሄ በሰበሰ ድርጅት አማራን ጥያቄ ብሎ ወደኋላ ሲመልስ ሊወቀስ ይገባል። እና ግን እየተወቀሰ ያለው ደግሞ ሌላው ነው። በራያ ጉዳይ እንዴት ነው ምሬ ወዳጆ አቅምሳለሁ እንዴ? ራያን ጥያቄ ላስመልስ ቢል አቅምሳለ እንዴ? አለ በጎን ከባድ መሳሪያ የታጠቀ መከላከያ፣ በጎን በዛ በኩል ደግሞ ሌላ ከባድ መሳሪያ የታጠቀ ህወሓት ጋር ክላሽ ይዞ ገብቶ የራያን ጥያቄ ሲያስመልስ አስባችሁታል? የማይሆን ነገር ነው። በተረፈ ሄኖክ አዲሴ ፋኖ የምስራቅ አፍሪካ ተስፋ ነው በማለት ከኢትዮጵያ ባለፈ የምስራቅ አፍሪካ ተስፋ መሆኑን ገልጿል። ምክንያቱም ደግሞ አብይ አህመድ ምስራቅ አፍሪካን እያተራመሰ ያለ መሪ ነው። ይሄ ሰውዬ ሲወገድ ምስራቅ አፍሪካ ላይ የተፈጠሩ አንዳንድ ችግሮችም አብረው ስለሚወገዱ ለምስራቅ አፍሪካም ተስፋ ነን በማለት አርበኛ ሄኖክ አዲሴ ተናግሯል። በተረፈ ሙሉ ቃለ መጠይቁን ሮሃ ውስጥ ገብታችሁ እንድታዩት ጋብዛለሁ። ሌላው የዳንኤል ክብረትን ተረት ይመለከታል። ባለፈው የተፈናጀረ እኔ አጋጥሞኝ አያውቅም ብሏል። የተፈናጀረ ማለት መሰላችሁ የማይያዝ የማይጨበጥ ወጥመድ ውስጥ አስገባ ነው ስንል ሹልክ ብሎ ወጥቶ ሌላ ቦታ የሚገኝ ብዬ ተረጎምኩት። አንዳንዶቹ መዝገበ ቃላት ሲያገላብጡ ታይተዋል። ከሳቴ ብርሃን ምናምን መዝገበ ቃላት እንደዛ አይደለም። የተፈናጀረ ሲል አልያዝ አልጨበጥ ያለ አደገኛ አስቸጋሪ ብዬ ነው በግሌ የተረጎምኩት። ትናንትሳ ሌላ ተረት ይዞ መጥቷል። ከገነት ያስወጣውን ሰይጣን መልሶ ገነት እንዲያስገባው ተስፋ የሚያደርግ ሰው ካያችሁ ጃውሳ ማለት እሱ ነው አለ። ቤተመንግስት ገነት አይደለም። አንደኛ ቤተመንግስት ገነት አይደለም። የህዝብ ዓላማ አንግቦ ለሚገባ ሰው ቤተመንግስት ሲኦል ነው፣ እሳት ነው። አይደለም እንዴ? ስልጣን እሳት ነው። ለህዝብ ከሆነ የምትሰራው ተጠያቂነት ያለበት ከሆነ ገነት አይደለም። ግን ለሱና ለጌታው ደግሞ ገነቱ ሆኖላቸዋል። እና ከገነት ያስወጣውን ሰይጣን መልሶ ገነት እንዲያስገባው ተስፋ የሚያደርግ ሰው ካያችሁ እሱ ጃውሳ ነው ብሏል። ሌላው እንግዲህ ፋኖ ቤተመንግስት ነበረ እንዴ ብለን እንጠይቅ እስኪ። ይህንን የማይረባ ተረት አብዛኛው የብልጽግና አክቲቪስት እና ካድሬ ሸርሽ ያደርጉት ነበረ። ትልቅ አባባል አገንተው ሸርሽ ያደርጉት ነበረ። እንዴት ነው ወያኔ ፋኖን ከቤተ መንግስት ያስወጣው? መቼ ነው ያስወጣው? ምናልባት ወያኔ እንግዲህ የታገለው በደርግ ዘመን ነው። መንግስቱ ኃይለማርያምን አስወጥቷል። መንግስቱ ኃይለማርያም ደግሞ በኢትዮጵያ መሪዎች ታሪክ ውስጥ የአማራን ኤሊት በሱ ልክ ቀረጣጥፎ የበላ አልነበረም። የፈለገ በዚህ ጉዳይ ላይ መሟገት ይቻላል። መለስ ብለህ ብትመጣ ምናልባት ጥላቻን ካልጨመርክበት በስተቀር ያለው ስታቲስቲክስ እና ታሪክ ያንን አያሳይም። መለስ ጸረ አማራ መሆኑ የሚታወቅ ነው። በተለይ ደግሞ ፖለቲካል ኤሊት የሚባለውን አሳዷል፣ ጎድቷል። ግን በመንግስቱ ኃይለማርያም ልክ ደግሞ አልተሳካለትምም። እንደዛም ለማድረግ አልደፈረም እና ፊውዳል በሚል አስተሳሰብ የረሸናቸውን ስታስታውስ መንግስቱ ኃይለማርያም ፊውዳል በሚል ስም የረሸናቸውን ስታስታውስ
ከዛ በኋላ የአማራዎችን ቤት እኮ ልቅምቅም አድርጎ መውረስ፣ እኩሉን ማሳደድ፣ ግማሹን በቀይ ሽብር መጨፍጨፍ፣ ግማሹን በሀገር ስሜት እያነደደ በካራማራ በምጽዋ እንዲረግፍ በማድረግ የሚታወቅ ሰው ነው መንግስቱ ኃይለማርያም። ስለዚህ መንግስቱ ኃይለማርያም ፋኖም አልነበረም አርበኛም አልነበረም። ጸረ ፋኖ ጸረ አርበኛ ነው እንላለን። በማንነትም አማራ አልነበረም። አንድ ጎበዝ ምሁር አለ ቲክቶክ ላይ በወቅቱ ሲታገሉ የነበሩትን እና ኃይሌ ፊዳን ጨምሮ ሌሎችንም እነ ባሮ ቱምሳ በተለያየ አደረጃጀት ውስጥ ተደራጅተው አማራውን ሲያጠፉት የነበሩት በአጠቃላይ በማንነት ሲመዘኑ አንድ አካባቢ ነበሩ። ስለዚህ እነዚህ ወያኔዎች ትናንት ታግለው መጥተው ያስወገዱት ደርግ ነው። ደርግ ደግሞ አማራን የሚወክል አይደለም። ከቤተ መንግስት አማራውን አላስወጡትም። ምናልባት ግን ወያኔን ፋኖ ከቤተ መንግስት አስወጥቷታል። ከዛ በተቃራኒ በወቅቱ በፋኖና በቄሮት ጥምረት ህወሓት ስልጣን ታስረከብ መደረጉ የሚዘነጋ አይደለም። በተረፈ ግን ዳንኤል ክብረት ያጋራው ፖስት በትናንትናው ዕለት ተረትም ታሪክም እንደጠፋበት አመላካች ነው። ሌላኛው ርዕስ የጀፍሪ ኤፕስቴን ፋይል ይመለከታል። የኤፕስቴን ፋይል በትናንትናው ዕለት በሚሊዮን የሚቆጠሩ ገጾች ይፋ ተደርገዋል እና በኤፕስቴን ፋይል ውስጥ የኢትዮጵያና የብርሃኑ ነጋ ስም ተጠቃሽ ሆኗል። በጀፍሪ ኤፕስቴን እና ዶክተር ሄንሪ ጃሬክ መካከል የተደረገ ኢሜል ልውውጥ ስለ ግንቦት ሰባቱ መሪ መረጃ ተለዋውጠዋል። በ2009 በኢትዮጵያ ፖለቲካዊ እንቅስቃሴዎች ላይ የገንዘብ ድጋፍ ማድረግ እንደሚፈልጉ በ2009 ዓ.ም በተለዋወጡት የኢሜል መልእክት ላይ ተገኝቷል። እንደዛ የሚል መልእክት ዶክተር ሄንሪ ጃሬክ ብርሃኑ ነጋ የኢንስቴን ስኮላር ተጠቃሚ መሆኑን ይገልጻል። የአዲስ አበባ ከንቲባ ሆኖ ተመርጦ እንደነበረና ለ2 ዓመት በእስር መቆየቱን ይገልጽለታል። እና አሉ ከሚባሉ ኢኮኖሚስቶች መካከል ወርልድ ክላስ ኢኮኖሚስቶች መካከል አንዱ መሆኑን ቢገልጽም ኤፕስቴን ግን ዶክተር ብርሃኑ ከ50 ሺህ ኢኮኖሚስቶች መካከል አንዱ ነው ብሎ እንደማያምን ገልጾለታል። ያም ሆኖ ግን ፈንድ ሪብሌን ለማድረግ ዝግጁ መሆኑን በወቅቱ በነበረው የኢሜል ልውውጥ ላይ ገልጾለታል። ዶክተር ብርሃኑ ማስተባበያ ሰጥቷል። እኔ ኤፕስቴን አላውቀውም እንዴት ስሜም እንደተጠቀሰ ግልጽ አይደለም። ዞሮ ዞሮ ግን ከሰውየው ጋር ምንም አይነት ግንኙነት የለኝም ብሏል። በነገራችን ላይ ከኤፕስቴን ፋይል ጋር ተያይዞ እነ ኤለን መስክ፣ ዶናልድ ትራምፕ እና ቢል ጌትስ፣ ክሊንተን በርካታ የሆሊውድ አክተሮች፣ ታዋቂ አዋቂ ሰዎች፣ በዓለም ላይ ያሉ ባለሀብቶች ያላነካካው አለ ማለት አይቻልም። ያላነካካው የለም። እነ ዶናልድ ትራምፕም ቪዲዮ ሲለቀቅባቸው እንደነበር የሚዘነጋ አይደለም እና ትናንት በወጣው መረጃ መሰረት ከትናንት ወዲያ ነው የወጣው የአሳየች ታምሩ ባለቤትም እነ ዶናልድ ትራምፕ ሂስትሪ እንዳለው ተረጋግጧል። በነገራችን ላይ ብርሃኑ ነጋ ማለት የቀድሞ ሚስቱን ፈቶ የኤፍሬም ታምሩን እህት አሳየች ታምሩን አግብቶ እየኖረ ነው የሚገኘው። ኦህዴዶች ጋር ሲውል እንደ የቀድሞ ሚስቱ ያው እንግዲህ እድሜም አለ አይደለ እድሜም ገፋ አለችበት መሰለኝ የልጆቹን እናፈቶ እንደገና ቀበጣ አስገብቶ በመቅበጥ ላይ ይገኛል። በተረፈ ግን ከኤፕስቴን ፋይል ጋር ተያይዞ ዶክተር ብርሃኑም ስሙ ተጠቃሽ ነው ወጥቷል ማለት እወዳለሁ። በተረፈ ህወሓት ትናንትና የአፍሪካ ህብረት መግለጫ ካወጣ በኋላ በአፍሪካ ህብረት መግለጫ ላይ መግባባቱንና ድርድር ለማድረግ ዝግጁ መሆኑን ገልጿል። በነገራችን ላይ ሰሞኑን ያደረጓት ጦርነት ትኩረት ለማግኘት ተብላ የተከፈተች ልጅ ዘላቂነት የነበራት ሳይሆን እንደው ትኩረት ለማግኘት ተብሎ የተከፈተ ዘመቻ ነው። የአጭር ጊዜ ጎል የነበራት ዘመቻ ናት። በዚህም ዘመቻቸው የአፍሪካ ህብረትን ጨምሮ የተባበሩት መንግስታትም ርዕስ እንዲያደርጋቸው ማድረግ ችለዋል። ደብዳቤ ጻፉ፣ አዳማጭ ላይ ያገኙ አልቻሉም። ስለዚህ አሁን ላይ ጩኸታቸው መልስ አግኝቷል። በፌዴራል በኩል ደግሞ የሚሰጠው መልስ አብረን የምናየው ነው የሚሆነው። ሁለት አይነት ቲፒኤልኤፍ እንዳለ ልትረዱ ይገባል። አብይ አህመድ አንደኛው ጋር እየታኮሰ እንዴት ነው ወልቃይትን የሚመልሰው ብሎ የሚያስባለ። ሌላ ቲፒኤልኤፍ እኮ 4 ኪሎ ቤተ መንግስት ውስጥ አለ። በነ ጻድቃን የሚመራ በነ ጌታቸው ረዳ የሚመራ ሌላ ቲፒኤልኤፍ አለ። ያ ደግሞ ወደ መቀሌ ገብቶ መቀሌን ተቆጣጥሮ ያኛውን ወደ ቆላ ተንቤን አባሮ እንደገና የብአዴን ሞዴል ሆኖ የመቀጠል እቅድ አለው። ስለዚህ አሁን እና አብይ አህመድ እየሰሩ ያሉት ከዚህኛው ኃይል ጋር መሆኑ መታወቅ አለበት። እኔ እስካሁን ድረስ ከህወሓት ጋር ተያይዞ ከትግራይ ኃይሎች ጋር ተያይዞ ሳራምደው የነበረው አቋም በርካታ ፍረጃ ቢያመጣም መፍትሄው ደግሞ እሱ መሆኑን ስለምረዳ ነው ገፍቼ የሄድኩበት።
እንኳን አይደለም ሌላውን ነገር ተውትና ስልክ ደውሎ እንኳን በዚህ ጉዳይ ላይ እንደዚህ ያድርግ ብሎ እስካሁን ድረስ አስተያየት የሰጠ ሰው የለም። እውነት ለመናገር ግን ሳስበው 4 ኪሎ ያለው አገዛዝ ኢትዮጵያን እያፈረሰበት ያለው ፍጥነት፣ ነገሮችን እየቀያየረ ያለበት ፍጥነትና የፋኖ አካሄድ ሊገጥምልኝ ስላልቻለ የፋኖ ፍጥነት ሊመጣጠን ስላልቻለ ከሌሎች ጋር መተባበር ያገባዋል በማለት ነው ያንን ስናራምድ የነበረው እንጂ የህወሓትን ቁሞ ቀርነትም በመዘንጋት አይደለም። ህወሓት መግለጫ ሲወጣ እንኳን አማርኛ ቋንቋ ለመጠቀም የሚጨንቀው የደናቁርት ስብስብ መሆኑን ዘንግቻ አይደለም። ፖለቲካሊ ያረጁ ያፈጁ መሆናቸውን ዘንግቻ አይደለም። ህወሓትን ሳነሳ የነበረው የትግራይ ኃይሎችን ሳነሳ የነበረው ትጥቃቸውን አሁንም ቢሆን እንደተሸከሙት መሆኑን በመረዳት ነው። የውጊያ አቅማቸውን ስላላጡ ያንን በጋራ ብናስተባበር ኢትዮጵያን ማትረፍ እንችላለን ከሚል አስተሳሰብ ነው እንጂ የእነዚህን ሰዎች ቁሞ ቀር አስተሳሰብ አሁንም ቢሆን ከደደቢት እሳቤ እንዳልወጡ ዘንግቸው አለመሆኑን መናገር ፈልጋለሁ። በተረፈ አማራ ኤሊት ከዚህ በፊት እንደተናገርኩት ተራማጅ ሆኖ ተከስቷል። ሰሞኑን ለምሳሌ ወልቃይትን ካርድ ሲሳብ ዞር በል አልገዛህም ብሎ እንዴት እንዳለፈው አይታችኋል። እና እኔ የትግራይ ኤሊትም ከዚህኛው ኤሊት ብትማሩ መልካም ነው ማለት ወዳለሁ። አገራችንን የሚያተርፍልን እና በሰላም እንድንኖር የሚያደርገን ይሄኛው አማራጭ ነው ማለት ወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር እና ሰብስክራይበር በመሆን ስቲከሮችን በማበረከት ዝግጅታችንንም ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን ዛሬ ዝግጅታችንን እንቋጫለን። አመሰግናለሁ።